ዓለምን ያስደነገጠ ድንገተኛ መረጃ። ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር ስምምነት ሳይፈርሙ ጦርነቱን ለማቆም ድብቅ ውሳኔ ላይ መድረሳቸው ተሰማ። ይህ በእንዲህ እንዳለ የካቢኔ ስብሰባ የጠሩት ኔታንያሁ በእኔ ዘመን ኢራን የኒውክሌር ባለቤት አትሆንም ሲሉ ቁጣቸውን ገልጸዋል። በሌላ በኩል ከሀገር ውስጥ መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ኦሮሚያና ትግራይ ስላሉት የታጠቁ ኃይሎች ያወጡት ሚስጥር አነጋጋሪ ሆኗል። ማሸነፍ ሲያቅታቸው ያልተቀደሰ ጋብቻ ፈጠሩ ያሉት ጠቅላይ ሚኒስትሩ አዲስ ነገርን ይፋ አድርገዋል። ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታዮች፣ እነዚህና ሌሎች ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ቪዲዮን ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የትራምፕ ውሳኔና የኔታንያሁ ምላሽ። ወደ መጀመሪያው የዓለም ትኩረት ወደ ሆነው የትራምፕና የኢራን ጉዳይ መረጃ አልፋለሁ። የዎል ስትሪት ጆርናል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ፕሬዚዳንት ዶናልድ ትራምፕ ቴህራን የሆርሙዝ የባህር ወሽመጥ ሙሉ በሙሉ ክፍት ካደረገች የኢራን ጦርነት ያለምንም የኒውክሌር ስምምነት ለማስቆም ፈቃደኛ መሆናቸውን ገልጸዋል። ትራምፕ ኢራን በዚህ ስትራቴጂካዊ የውሃ መስመር በኩል ነፃ መተላለፊያን ካገኘች ድልን ለማወጅ ለሳምንታት ከተዘጋጁ በኋላ ይህንን አማራጭ ለከፍተኛ ረዳቶቻቸው በግል አቅርበዋል። ነገር ግን ነገሩ እንዳስቡበት ቀላል አልሆነም። ቅዳሜ ዕለት ኢራን በቢሊዮን የሚቆጠር የአሜሪካን ክፍያ የአሜሪካ ወታደሮች ቀጠናውን ማስወጣትና የአሜሪካ የባህር ኃይል እገዳ እንዲነሳ ጠይቃለች። ጋዜጣው እንዳለው የኢራን ትራፊክ በባህር ውስጥ በነፃነት እንዲፈስ በመፍቀድ እስካሁን ከፍተኛውን ዋጋ ተጠይቋል። እንዲያው ነገሩን ስናየው አይጥ ለሞቷ የድመት አፍንጫን ታሸታለች እንዲሉ ትራምፕ ነገሩን በሰላም እንጨርሰው ሲሉ ኢራኖች ደግሞ ክፍያና ወታደር ማስወጣት ጨምረው ጠየቁ። ፖለቲካና የገበያው ግብይት አንድ ላይ ሲሆኑ እንዲህ ነው። በሌላ በኩል ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እሁድ ዕለት በካቢኔ ስብሰባ ላይ በቁጣ ተናግረዋል። ኔታንያሁ ሲናገሩ እንደገና አጽንኦት መስጠት እፈልጋለሁ። በስምምነትም ሆነ በስምምነት እኔ ጠቅላይ ሚኒስትር እስከሆንኩ ድረስ ኢራን የኒውክሌር ጦር መሳሪያ አይኑራትም ሲሉ ዝተዋል። ክቡራን አድማጮች፣ ለመሆኑ ትራምፕ ያለ ኒውክሌር ስምምነት ጦርነቱን ቢያቆሙ እስራኤልና አሜሪካ ይስማማሉ ብለው ያስባሉ? ሀሳባችሁን ኮሜንት ላይ አስቀምጡልን። አሜሪካና እስራኤል እንዲህ ሲሉ፣ ኢራን ደግሞ ከአሜሪካ ጋር ስላለው ድርድር ሌላ ያልተጠበቀ መግለጫ አውጥታለች። ወደ ሁለተኛው መረጃ አልፋለሁ። የኢራን መግለጫና የቀጠና ውጥረት። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እሁድ ዕለት ለጋዜጠኞች በሰጡት መግለጫ ቴህራን ከዋሽንግተን ጋር ምንም አይነት ቀጥተኛ ድርድር እያደረገች እንዳልሆነና መልእክትን የምትለዋወጠው በአሸማጋዮች በኩል ብቻ መሆኑን ገልጸዋል። አራግቺ አክለውም ዩናይትድ ስቴትስ የመግቢያ ስምምነቱን መጣስ እስክትተውና ለጥሰቷ ካሳ እስካልከፈለች ድረስ ድርድሩን እንደገና ማስጀመር አይቻልም ብለዋል። አሸማጋዮች አሁንም ድርድሩን ለማስጀመር አዳዲስ መንገዶችን ለመጠቀም እየሞከሩ እንደሆነም ተናግረዋል። እንደሚታወሰው አሜሪካና እስራኤል ከየካቲት ወር ኢራንን ካጠቁ በኋላ የቀጠናው ውጥረት ተባብሶ ነበር። ቴህራንና ዋሽንግተን በሚያዝያ ወር የተኩስ አቁም ስምምነት ላይ የደረሱ ሲሆን በሰኔ ወር ደግሞ ወታደራዊ ግጭታቸውን ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ የሚያስችል የመግቢያ ስምምነት ተፈራርመው እንደነበር ይታወሳል። ይሁን እንጂ ስምምነቱ ባለፈው ወር ሁለቱ ወገኖች ለሁለት ሳምንታት ያህል አንዳቸው ሌላኛቸው ላይ ጥቃት በመፈጸማቸው ፈርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን ለመፍታት በሚደረጉ ውይይቶች ምክንያት ጦራቸው የሚፈጽመው ድብደባ በድንገት ማስቆማቸው ይታወሳል። በእውነት የዓለም ፖለቲካ ሲያብጡ ይፈነዳሉ፣ ሲቀመጡ ይበሰብሳሉ እንደተባለው ሆኗል። ታርቀናል ይላሉ፣ መልሰው ይደባደባሉ፣ ደግሞ በአሸማጋይ እንነጋገር ይላሉ። ብቻ የዓለም ነገር አስገራሚ ሆኗል። ኢራን በአሸማጋይ እንጂ በቀጥታ አልተነጋገርኩም ማለቷ የአሜሪካን ተጽዕኖ ለመቀነስ ይመስሎታል? ሀሳቦትን በኮሜንት ላይ አስፍሩልን። ከዓለም አቀፍ ውጥረት ወጥተን ደግሞ ወደ አገር ውስጥ መረጃ ስንመለስ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለታጠቁ ኃይሎች የሰጡት መግለጫ የብዙዎችን ትኩረት ስቧል። መረጃውን ወደ እናንተ ላድርስ። የጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ በአማራ በኦሮሚያና በትግራይ ክልሎች የሚንቀሳቀሱ የታጠቁ ኃይሎች መንግስትን ማሸነፍ እንደማይችሉ ሲረዱ ያልተቀደሰ ጋብቻ መፍጠራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ከፋና ጋር በኦሮምኛ በነበራቸው ቆይታ አክሎም እነዚህ ኃይሎች ቀደም ሲል እርስ በርስ ሲወጋገዙ የነበረ ቢሆንም አሁን ላይ ግን ተስፋ በመቁረጥና በመዳከማቸው ምክንያት በአንድ ላይ መሰለፋቸውን ገልጸዋል። በተጨማሪም የታጠቁ ቡድኖች እንደ ኤርትራና ሱዳን ካሉ የውጭ አካላት እርዳታ በመጠየቅ ላይ እንደሚገኙ ጠቁመው በጫካ የሚገኘው የሸኔ ቡድንም ግልጽና ዓላማ ግብ የሌለው ለውጭ አካላት የሚሰራ
ተቀጣሪ ኃይል መሆኑን ህዝቡ ሊገነዘብ እንደሚገባ ጠቅላይ ሚኒስትሩ አብራርተዋል። ጠቅላይ ሚኒስትሩ የታጠቁ ኃይሎችን ያልተቀደሰ ጋብቻ ሲሉ መግለጻቸው በሀገሪቱ የፖለቲካ ሂደት ላይ ምን አይነት ተጽዕኖ ይፈጥራል? ሀሳባችሁን በኮሜንት ላይ አጋሩን። በሌላ ዜና ዶክተር ቴድሮስ አዳኖም በኢትዮጵያ በውይይት ሰላም እንዲወርድ ጥሪ አቀረቡ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም የመንግስትና የታጠቁ ኃይሎች ግጭት ቆሞ ሰላም እንዲወርድ ጠንካራ መግለጫን ሰጡ። በአማራ፣ ኦሮሚያ፣ ትግራይ፣ አፋርና ቤንሻንጉል ጉሙዝ ክልሎች ያለው ግጭት ከፍተኛ የሰው ሕይወት እያጠፋና መፈናቀል እያደረሰ መሆኑን የጠቀሱት ዋና ዳይሬክተሩ ጦርነት ውድመትና መጎሳቆልን እንጂ ዘላቂ መፍትሄ እንደማያመጣ ገልጸዋል። በመሆኑም የፌዴራልና የክልል መሪዎች ከጦርነት ይልቅ ሰላማዊ ውይይትን እንዲመርጡ ጥሪ አስተላልፈዋል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። መረጃው ጠቃሚ ሆኖ ካገኛችሁት ይህንን ቪዲዮ ላይክ በማድረግና ሌሎች እንዲደርስ ሼር ማድረግዎን አትርሱ። አዳዲስ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።